ቬንዙዌላ በዓለማችን ላይ እጅግ በጣም ከፍተኛ የነዳጅ ክምችት ያለባት ሀገር ነች። ግን ደግሞ በነውጠኛ መሪዎቿ ለአሜሪካ አልገዛም ባይነቷ የምትታወቅ ሀገር እንደሆነች ይታወቃል። ነዋሪዎቿ ሀብት ሞልቷቸው በአሜሪካ ማዕቀብ ምክንያት የወደቀ ኢኮኖሚ ካላቸው ሀገሮች ውስጥ ይመደባሉ። አሜሪካውያንን የሚያሳብደው የአደንዛዥ ዕፅ መነሻ የሆኑባቸው ቬንዙዌላ በሌሊት ሲአይኤ የተባለው የአሜሪካው ስለላ ድርጅት እጅግ አስደንጋጭ እርምጃን ወስዷል። ቬንዙዌላውያን አገር አማን ብለው በተኙበት በአንድ ምሽት ጥቃት ብቻ መሪያቸውን ኒኮላስ ማዱሮ በአሜሪካ እጅ ወድቀዋል። 8 ሚሊዮን ሚሊሻ ድንበር ላይ ተሰልፈው ሲጠብቁ አሜሪካ ከቤተ መንግስታቸው ኒኮላስ ማዱሮን ይዛቸዋለች። ዓለምንም ያስደነገጠው እጅግ ለማመን የሚያስቸግር የአሜሪካን ጉልበት ያጋለጠ እጅግ ታሪካዊ ክስተት ሆኗል። የቬንዙዌላውያን ጦር ክተት አውጀዋል። ተመድ ጣልቃ ግባ ተብሏል። ተመድ በአሜሪካ የሚዘውረውን ገንዘብ ለመቀበል እንጂ ለፍትህ እንደማይሮጥ ይታወቃል። ዓለምን ስላነጋገረው ኒኮላስ ማዱሮ ላይ ስላሰለፉት 8 ሚሊዮን ጦር ምን እንደተፈጠረና አሁን የት እንዳሉ እንዲሁም በቀጣይ ከአሜሪካ ጋር ወደ ቀጥተኛ ጦርነት ሊገባ እየተዘጋጀ ስላለው የቬንዙዌላ ጦር ጭምር እናያለን። መልካም ቆይታ። ውድ የአዲስ ዜና ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። የአንድ ሀገር መሪ በጠላት እጅ የሚወድቀው ሰራዊቱ ካለቀ አሊያም 1 ወይም 2 ዓመት ከተፋጀ በኋላ ነው። የአንዲት ሀገር መሪ በሌላ ሀገር ጦር ተማረከ ማለት ሙሉ ሀገሪቱ እጇን ሰጠች እንደማለት ይቆጠራል። ምክንያቱም የሀገሪቱን አቅም በጣም መውደቁን ስለሚያመላክት ነው። ይህ አይነት አጋጣሚ በዓለም ታሪክ እምብዛም የተለመደ አይደለም። መሪ ከሌለ ወዴት ይኬዳል? ምናልባት በቬንዙዌላውያን ታሪክ እጅግ መጥፎ ታሪክ ተፈጽሟል። አንድ መሪ ሲያክተው ይደራደራል እንጂ እጁን አይሰጥም። የአንዲት ሀገር መሪ ተማርከዋል ማለት የዛች ሀገር ታሪክ እጅግ በጣም ይቆሻል። ኒኮላስ ማዱሮን ራሳቸውን የሚሰበስቡበትና ሱሪያቸውን የሚያጠልቁበት ጊዜ እንኳን አላገኙም ነበር። በ50 ሚሊዮን ዶላር ጨረታ ሲያስፈልጋቸው የከረመው ሲአይኤ በውድቅ ሌሊት የኒኮላስ ማዱሮን ጦር በተኛበት ሳይታጠቁ ይዘዋቸዋል። አሜሪካ ቬንዙዌላውያን ላይ ጥቃት እንደምትፈጸም ከወራት በፊት መናገሯ አይዘነጋም። ምክንያቷ ደግሞ ከቬንዙዌላውያን የሚነሳው አደንዛዥ ዕፅ የወጣቶችን ሕይወት እየቀጠፈ ነው፣ ሕዝቤን ከንቱ እያደረገብኝ የሚል ነበር። ከቬንዙዌላ ይንቀሳቀሱ የነበሩ መርከቦች ሁሉ ስታድናቸው እንደከረመችም አይዘነጋም። ቬንዙዌላ ግን ይህን አትቀበልም ነበር። አሜሪካ ነዳጅን ልዘርፍ እንጂ አደንዛዥ ስለማመርት አይደለም ባይና። በእርግጥ ቬንዙዌላውያን ይህን ብትል ያምርባታል። ምክንያቱም የዓለማችን ከፍተኛ የነዳጅ ክምችት የያዘች ሀገር እንደሆነች ይታወቃል። አሜሪካ እውነት ለአደንዛዥ ዕፅ ወይስ ለነዳጅ ነው ጥቃት የፈጸመችው የሚለው በቀጣይ በሚፈጠሩ ክስተቶች ይረጋገጣል። ቬንዙዌላውያን ወደ እርስ በእርስ ጦርነት የምትገባ ከሆነና አሜሪካ ለማረጋጋት የምትገባ ከሆነ ዋናው ምክንያት ማዶ እንዳሉት ነዳጅ ይሆናል። አሜሪካ ቬንዙዌላውያን ላይ ለወራት ስትስት ከቆየች በኋላ በዛሬው ዕለት ጥቃት ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ የግል ማህበራዊ ገጻቸው ላይ ሀገራቸው በቬንዙዌላውያን መጠነ ሰፊ ጥቃት መፈጸሟንና የሀገሪቱ መሪ መያዛቸውን አስታውቀዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንቱ በአሜሪካ ልዩ ኃይሎች መያዛቸውን አረጋግጠዋል፣ ለፈጸሙት ወንጀልም በሕግ ይጠየቃሉ ሲሉ ተደምጠዋል። ይህን የአሜሪካን ጥቃት ተከትሎ ታዲያ በዋና ከተማ ካራካስ 7 ከባድ ፍንዳታዎች እንደተሰሙ የአይን ምስክሮች ገልጸዋል። ሄሊኮፕተሮች እና የወታደር አውሮፕላኖች በካራካስ ሰማይ ሲሽከረከሩ ታይተዋል ነው የተባለው። የቬንዙዌላ መንግስት በበኩሉ ባሰራጩት መግለጫው ዩናይትድ ስቴትስ የፈጸመችው ጥቃት በጣም ከባድ ጥቃት ሲል ገልጾም የተባበሩት መንግስታት ድርጅት ቻርተርን የጣሰ ድርጊት ብለውታል። ፕሬዝዳንቱ እንዴት በሲአይኤ እንደተያዙ ግን ዝርዝር መረጃ አልወጣም። አሜሪካ ኃያልነቷን ዳግም አስመስክራለች። ትራምፕ ፕሬዝዳንቱ እንዴት እንደተያዙ ዝርዝር መረጃ ያልሰጡ ሲሆን ተልዕኮው በአሜሪካ ሕግ ማስከበር መሰረት ተካሂዷል፣ ዝርዝር መረጃዎች መውጣታቸው ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬንዙዌላ መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጀዋል። አሜሪካ ኒኮላስ ማዱሮ ዓለም አቀፍ አደንዛዥ አዘዋዋሪ ድርጅትን ይመራሉ በሚል ነው ይህን ያደረገችው። ከዚህ ቀደም ዋሽንግተን ፕሬዝዳንቱን ለቁጥጥር ስር ለማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ እንደነበር አይዘነጋም። ታዲያ ይህን ተከትሎ ቬንዙዌላውያን አሜሪካን ሊዋጉ 8 ሚሊዮን የሚጠጉ ወታደሮችን በማዘጋጀት ላይ ነበረች። አሁን ታዲያ ቬንዙዌላውያን የአስቸኳይ ጊዜ አዋጅ ያወጀች ሲሆን ምናልባትም ከአሜሪካ ወደ ቀጥተኛ ጦርነት ልትገባ ትችላለች ተብሎ ይጠበቃል። የአሜሪካ የባህር ኃይል የቬንዙዌላ ጦርን ኢላማ ሊያደርግ ይችላል ተብሎ ይጠበቃል። ቬንዙዌላ በሌሊት እንዳትነሳ ተደርጋ የተመታቸው በአሜሪካ የባህር ኃይል እንደሆነ ተነግሯል። ቬንዙዌላውያን የአሜሪካ ተዋጊ ጀቶችን የሚሸከሙ የኤስኤስ ጀራርድ አርፎርድ በላቲን አሜሪካ አቅራቢያ አካባቢ አስቀድሞ ነበር የደረሰው።
እንደ አውሮፓውያን አቆጣጠር ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ይህን ያክል ኃይል ስታስገባ የመጀመሪያው ነበር። ዋሽንግተን በዓለም ላይ ትልቁና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬንዙዌላውያን ባህር ዳርቻ አቅራቢያ ስታሰማራ በዚህ ልክ ደፍራ ጥቃት ተፈጽማለች ተብሎ የተጠበቀ አልነበረም። ከሁለት ሳምንት በፊት የቬንዙዌላ መከላከያ ሚኒስቴር ቭላድሚር ፓድኖ ሎፔዝ መንግስት ላይ የተቃጣውን ስጋት ለመከላከል በመላ አገሪቱ የምድር የባህርና የአየር ኃይል ሚሊሻዎችን ማሰማራቱን አስታውቆ እንደነበር አይዘነጋም። ፓድኖ ሎፔዝ በቴሌቪዥን በተላለፈው ንግግራቸው ማዱሮን ወደ 200,000 የሚጠጉ ወታደሮች እንዲሰማሩ ትዕዛዝ መስጠታቸውንና 8 ሚሊዮን የሚደርሱ ሚሊሻዎች የተመዘገቡ እንደሆነም ማስታወቃቸው አይዘነጋም። በዚያን ሰሞን በአካባቢው ሲንቀሳቀሱ በነበሩ ጀልባዎች ላይ በተወሰዱ እርምጃዎች ከ80 በላይ ሰዎች ሲገደሉ በሰርጓጅ መርከቦች ላይም ጉዳት እንደደረሰ አይዘነጋም። ታዲያ የማዱሮን ጦር ይህን የአሜሪካ ጥቃት ሊበቀልም ሆነ ሊከላከል አቅም ያለው አይመስልም። በወርሃ መስከረም ላይ ማዱሮ ቬንዙዌላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውን ከዚህ ቁጥር ጋር የሚስተካከል ሚሊሻ ሊያስታጥቁ እንደሚችሉ ዝተጎ ነበር። ነገር ግን ደና ተኩስ እንኳን ሳይሰማ ተይዘዋል። የዓለም አቀፉ የስትራቴጂክ ጥናት ተቋም ቬንዙዌላ 123,000 ወታደሮች፣ 220,000 የሚሊሻ አባላት፣ ወደ 8,000 የሚጠጉ ተጠባባቂ ጦሮች እንዳሏት ይፋ አድርገዋል። ማዱሮን ግን ወደ 8 ሚሊዮን የሚጠጋ ሚሊሻ ስለመመዝገቡ መናገራቸው አይዘነጋም። አሁን ይህ ጦር አሜሪካንን ተጋፍቶ መሪውን ያስለቅቃል ወይ ነው ጥያቄው። የቬንዙዌላ ወታደሮችም እምብዛም ስልጠና የማያገኙ አሊያም ደካማ የውጊያ ብቃት ያላቸው ናቸው። ከዚህ በተጨማሪ በርካታ የቻቪስታ ሚሊሻ አባላት አልታጠቁም ነው የሚባለው። ምናልባትም በሰራዊቱ ውስጥ ብቃት ያላቸው ጥቂት ክፍሎች ሊሆኑ ይችላሉ። ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸውም። እንደ አውሮፓውያን አቆጣጠር በ2006 በቀድሞው ፕሬዝዳንት ቻቪስ ከሩሲያ የተገዙ ወደ 20 የሚጠጉ የሱኮይ ተዋጊ ጄቶች ብለውም በ1980ዎቹ የዋሽንግተን ዋና አጋር በነበረችበት ጊዜ በርካታ የአሜሪካ F-16 እንደነበራት ይነገራል። የሱኮይ ተዋጊ ጄቶች በቀጠና ውስጥ ካሉ ሁሉ የላቁ ናቸውና አንዳንዶቹ አሁን እየሰሩ ናቸው። F-16 በተመለከተ 1 ወይም 2 አሁንም እየሰሩ ይሆናል ተብሎ ይታሰባል። ነገር ግን ከአሜሪካ የተገዛ መሳሪያ አሜሪካ ላይ መልሶ መተኮስ አይችልም። ሲስተሙ እንደዛ ስለተገነባ ምናልባት የቬንዙዌላውያን ጦር በድሮን ጥቃት ሊሞክር ይችላል። በጥቅምት ወር መገባደጃ ደረጃ ላይ ከአሜሪካ ጋር ያለው ውጥረት እየጨመረ በነበረበት ወቅት ቬንዙዌላ ወደ 5,000 የሚጠጉ ሩሲያ ሰራሽ የግላስ ኤስ ጸረ አውሮፕላን ሚሳኤሎችን በቁልፍ የአየር መከላከያ ቦታዎች ማሰማራቱን አስታውቆ እንደነበር አይዘነጋም። የግላስ ኤስ የአጭር ርቀት ተንቀሳቃሽ አየር መከላከያ ሲሆን የክሩዝ ሚሳኤሎችን፣ ድሮኖችን፣ ሄሊኮፕተሮችን እና ዝቅ ብሎ የሚበሩ አውሮፕላኖችን መምታት የሚያስችል እንደሆነ ይነገራል። ቬንዙዌላውያን በቻይና የተሰሩ ቬን4 የታጠቁ ተሽከርካሪዎችንም ባለቤት ስትሆን ከቅርብ ዓመታት ወዲህ ጥቃት ሊፈጽሙ የሚችሉ ድሮኖች ያላት ብቸኛዋ የደቡብ አሜሪካ ሀገር እንደሆነች ይነገራል። ይህም ኒኮላስ ማዱሮን እንደ አውሮፓውያን አቆጣጠር በ2022 በወታደራዊ ሰልፍ ላይ እንዲታይ አድርገዋል። ከዚህ በተጨማሪም አንቶኒዮ ሆሶዲሶ ሱክሬ 100 እና 200 በተሻሻሉ የኢራን ሞዴሎች ላይ የተመሰረቱ ብሎም በቬንዙ የተመረቱ ድሮኖች ናቸው። በተጨማሪም ሀገሪቱ በሩሲያ የተሰሩ ከምድር ወደ አየር የሚወነጨፉ ሚሳይሎችን ባንሲር ኤስ1 እና በቂ ኤም2 መግዛቱ የተመዘገበ ሲሆን እነዚህም እንደ ሩሲያዊ ሕግ ባለሙያ አሌክሲስ ራቭሊቭ ገለጻ ከሆነ በቅርቡ በኤል-76 የጭነት አውሮፕላኖች ወደ ካራካስ ተወስደዋል። በአጭሩ ቬንዙዌላ ከአሜሪካ ጋር ወደ ጦርነት ለመግባት የምትሞክር ከሆነ ጦሯ በአጭር ጊዜ ሊበተን ይችላል። ብቸኛ የአየር መከላከያና መቃወሚያ ያላት የሩሲያ ሰራሹ የፔትራ ከምድር ወደ አየር የሚወነጨፍ ስሪታቸውም በ1960ዎቹ በመሆኑ ከአገልግሎት ውጭ ናቸው አሊያም በአሜሪካ ቴክኖሎጂ በቀላሉ ጥቅም ላይ እንዳይውሉ ይደረጋል። በርካታ ተንታኞች ማዱሮ ከተያዙ የቅርብ አጋሮቻቸው የሽምቅ ውጊያ ለማድረግ እየተዘጋጁ እንደሆነ ያምናል። በወርሃ መስከረም የቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስካቢሎ አገሪቱ ለረጅም ጦርነት ዝግጁ መሆኗን አስጠንቅቀዋል። ብዙም ሳይቆይ የማዶ መንግስት የቦሊቪያ ብሔራዊ ጦር ኃይሎችን ከዝቅተኛ ማህበረሰብ የተውጣጡ በጎ ፈቃደኛ የጦር መሳሪያ አጠቃቀም እንዲሰለጥኑ ጠይቀው ነበር። ነገር ግን አሜሪካ ሁሉም ሳይታጠቁ ማዱሮንን በቁጥጥር ስር አውላቸዋለች። ምን ይከሰት ይሁን ማዱሮን ተይዞ ወደ ቴሌቪዥን ጣቢያ አቅርበው ንግግር ሊያስደርጉት ይችላሉ ተብሎ ይጠበቃል። አሜሪካም የራሷን መንግስት ቬንዙዌላ ላይ አስቀምጣለሁ ብላለች ወይ ደግሞ የእርስ በርስ ጦርነት ታመራለች? ወደፊት አብረን የምናየው ይሆናል።